ወደ እግዚአብሔር ቤተሰቦች ዛሬ አንድ ነገር አጋጥሞኛል። አንድ በጣም የምወደው ክርስቲያን ወንድም አግኝቼ የሆነ ነገር ነገረኝ። እንድም አለ፣ አንተ ስርዓትን የሚታከር ክርስቲያን ትመስላለህ አለኝ። አይ ስርዓትን የማከር ሳይሆን ስርዓትን የሚከተል ክርስቲያን ነኝ አልኩት። ነገር ግን የወንጌል አማኝ ሆነ እንዴት ስርዓት ላይ ይህን ያህል ከበድ ትላለህ አለኝ። አይ እኔም የማመልከው አምላክ ኢየሱስ ክርስቶስን የላከልን እግዚአብሔር እሱ የስርዓት አምላክ መሆኑን አምናለሁ አልኩት። ከዛ አንድ ጥያቄ ጠየቅኩት። እናንተ እንዴት ስርዓትን እንዲህ ቀለል ታደርጋላችሁ? ለምሳሌ እና አሁን አንተ የተከራየህበት ቤት መጥቼ በክረምት ጫማዬን ሳላወልቅ እቤትህ እንድገባ ከነጭቃ እንድገባ የሆነ ስርዓት ያስቀመጥክ ይመስለኛል። ማንም ጫማውን ሳያወልቅ አይግባ ተብሎ ባይጻፍም ጫማዬን ሳላወልቅ ቢገባ ግን ቅር እንደሚልህ እርግጠኛ ነኝ አልኩት። እሱማ ቅር ይለኛል አለ። ታዲያ አንተ ነገ ለምትለቀው የሰው ቤት እንዲህ የምትጠነቀቅ ከሆነ እግዚአብሔር ለቤቱ አይጠነቀቅም ብለህ ታስባለህን? ቅዱሳን ሆነን እግዚአብሔር ነፃነት ስለሰጠን የቤታችን እንዳይኖር የፈለግነው ጭቃ፣ የቤታችን እንዳይኖር የፈለግነው አቧራ በእግዚአብሔር የአምልኮ ቤት የጸሎት ቤት ውስጥ ያለ ስርዓት እንደፈለግን እንድንሆን እንደፈለግን እንድንፈራገጥ እንደፈለግን ስርዓት አስፈልገን ብለን ስንናገር ትንሽ አታፍርም ባልኩት ጊዜ ዝም ማለትና ፈጠጠብኝ። ለጊዜው መልስ አልነበረውም። ለምን እንደሆነ እንጃ። መልሱንም መገመት አቅቶኛል። ባክተው ብሎ ተለየኝ። እንዲህ አይነት ሁኔታ ሲያጋጥማችሁ የእናንተ አቋም ምንድን ነው? አቋሜ በስርዓት አምላክ ግን አምናለሁ፣ በስርዓትም አምናለሁ። እናንተስ?